ሰላም ጤና ይስጥልኝ ውድ ተከታታዮች፣ ለዛሬ ግንቦት 27 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ ዋና ዋናዎቹ። አቶ ጌታቸው ረዳ ስለ ምርጫ ተናገሩ። አቶ ጌታቸው ሰዎች 90 በመቶ ድምፅ ማግኘታቸው ኩራት አይሰማኝም ሲሉ ተደምጧል። ሰባተኛው ጠቅላላ ምርጫ ባለፈው ሰኞ ተካሂዶ መጠናቀቁ ቢገለጽም የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ግን ድምፃቸው የሚሰጡት ገና በሚቀጥለው ሳምንት ነው ተባለ። በሞቃዲሾ በመንግስት ጦርና በተቃዋሚዎች በሚደገፉ ታጣቂዎች መካከል ከባድ ግጭት ተቀሰቀሰ። እስራኤልና ሊባኖስ የተኩስ አቁም ተግባራዊ ለማድረግ ተስማሙ። ስምምነቱን ተከትሎ የነዳጅ ዋጋ መቀነሱ ተዘግቧል። የእነዚህና ሌሎች ዝርዝር መረጃዎች አሁን እናሰማችኋለን። አብራችሁን ቆዩም። አቶ ጌታቸው ረዳ ስለ ምርጫ ተናገሩ። አቶ ጌታቸው ሰዎች 90 በመቶ ድምፅ ማግኘታቸው ኩራት አይሰማኝም ሲሉ ተደምጧል። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከቲአርቲ ሚዲያ በነበራቸው ቆይታ ከቀናት በፊት ስለተደረገው ምርጫና ውጤቱ ተጠይቆ ማብራሪያ ሰጥቷል። የቲአርቲ ጋዜጠኛዋ በመጀመሪያ ማንም ሰው በተለይ እንደ ኢትዮጵያ ባለ የተከፋፈለ ሀገር ውስጥ አንድ ፖለቲከኛ ከ80 እስከ 90 በመቶ ሀገራዊ ድምፅ አገኘ ሲባል ሲሰማ የዚህ ምርጫ ፍትሐዊነት ላይ ምክንያታዊ ጥርጣሬዎች መፍጠራቸው አይቀርም። ስለዚህ አሁን ይህ ምርጫ ፍትሐዊ ነበር ማለት ይቻላል በማለት አቶ ጌታቸውን ጠይቃለች። ጌታቸው ረዳ ሲመልሱ እንግዲህ አንደኛው ነገር ማን እንዳሸነፈና በስንት በመቶ እንዳሸነፈ የተሰጠ ምንም አይነት መግለጫ እስካሁን አልሰማሁም። ይህ እንዳለ ሆኖ ባለፉት 20 ምናምን ዓመታት በዚች ሀገር ፖለቲካ ውስጥ እንደመቆየቴ እኔ አባል የነበርኩበት ገዢ ፓርቲ 90 ምናምን በመቶ ድምፅ ያሸነፈበት ጊዜ ነበር። ለዚህም ማብራሪያዎች አሉት። የነገሩ እይታና ሁሉም ነገር ትክክል ላይመስል ይችላል። እናም ሰዎች 90 በመቶ ድምፅ በማግኘታቸው የተለየ ኩራት አይሰማኝም። ነገር ግን አንደኛው ጉዳይ በሀገሪቱ ያለው የምርጫ ስርዓት አብላጫ ድምፅ ያገኘ የሚያሸንፍበት በመሆኑም ብዙ እጩዎች በሚኖርበት ጊዜ በቀላሉ ከፍተኛ ድምፅ ያገኘ ወንበሩን ያሸንፋል ማለት ነው። ይህ ደግሞ በመጨረሻ ሲታይ በርካታ የህዝብ ድምፅ ያገኙት እንኳን አንድም ወንበር ሳያገኙ ሊቀሩ ይችላሉ ማለት ነው። ፍትሐዊ ላይሆን ይችላል። የአሰራር ፍትሐዊ ላይሆን ይችላል። ነገር ግን ህገ መንግስቱ የሚለው ያንን ነው። በሌሎች የዓለም ክፍሎችም የምዕራባውያን ዲሞክራሲዎችን ጨምሮ የሚከሰተው ይህ ነው በማለት መልሷል። ሌላኛው ማብራሪያ ደግሞ ከምርጫ በፊት ለ5 ወይም ለ9 ወራት ብቻ ቅስቀሳ የሚጀምሩ ወቅት ጠባቂ የፖለቲካ ፍላጎት ያላቸው ፓርቲዎች ሲኖሩ አብዛኛውን ጊዜ በስልጣን ላይ ያለው አካል በእነዚህ ወቅት ጠባቂ ፖለቲከኞች ላይ ብልጫ ይኖረዋል ሲሉም መልስ ሰጥቷል። ሰባተኛው ጠቅላላ ምርጫ ባለፈው ሰኞ ተካሂዶ መጠናቀቁ ቢገለጽም የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ግን ድምፃቸው የሚሰጡት ገና በሚቀጥለው ሳምንት ነው ተባለ። እነዚህ የማህበረሰብ ክፍሎች የሚመርጡት በመጪው ማክሰኞ ሰኔ 2 ቀን 2018 ዓ.ም እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ አስታውቋል። ተፈናቃዮችና የመከላከያ ሰራዊት አባላት የመራጮች ምዝገባ በተካሄደበት ወቅት ከመደበኛው የጊዜ ሰሌዳ በተለየ መልኩ እንዲመዘገቡ ነበር የተደረገው። በልዩ ሁኔታ በተካሄደው በዚህ ምዝገባ 28632 ተፈናቃዮችና 126498 የመከላከያ ሰራዊት አባላት መመዝገባቸው ምርጫ ቦርድ ማስታወቁ አይዘነጋም። ቦርዱ እነዚህ መራጮች ድምፅ እንዲሰጡ ያቀደው ከ5 ቀናት በኋላ በመጪው ማክሰኞ መሆኑን የተቋሙ ዋና ሰብሳቢ ምላትወርቅ ኃይሉ ትናንት ምሽት ለጋዜጠኞች በሰጡ መግለጫ ተናግረዋል። ተፈናቃዮች ባሉበት ቦታዎችና በወታደራዊ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃልለው መቅረብ የሚችሉ ውጤቶች መሆናቸውን አመልክቷል። በተቻለ መጠን ቦርድ ያለበትን የተጨናነቀና የተጣበበ ጊዜ አይቶ ወደ ኋላ የሚቀሩ ውጤቶች ካሉ ሕጉም እንደሚፈቅደው ከአቅም በላይ የሆነ ነገር በሚገጥም ጊዜም ድምፅን በይፋ የማሳወቅ ስራ እስከ 20 ቀን ሊረዝም ስለሚችል በዚያ እድል ተጠቅሞ አውሮ አጠቃልሎ የሚያመጣው ይሆናል ሲሉ ምላትወርቅ የእነዚህ መራጮች ውጤት መቼ ሊጠናቀቅ እንደሚችል አብራርተዋል። በምርጫ ቦርድ የምርጫ የጊዜ ሰሌዳ መሰረት ይፋው የምርጫ ውጤት በማዕከል ደረጃ የሚገለጽ ሰኔ 4 2018 ዓ.ም ነው ሲል ኢትዮጵያ ኢንሳይደር ዘግቧል።
ይህ በእንዲህ እያለ ከፓርቲዎች የሚቀርቡ ቅሬታዎችን እየተቀበለ መሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ አስመልክቶ ከተለያዩ ፖለቲካ ፓርቲዎች በምርጫ ጣቢያዎች ላይ ቅሬታ እየቀረበ መሆኑን ገልጿል። የቦርዱ ዋና ሰብሳቢ ወይዘሮ ምላትወርቅ ኃይሉ በትናንትናው ዕለት ለመገናኛ ብዙሃን በሰጡት መግለጫ ጥያቄዎችና ቅሬታዎችን በመቀበል ምላሽ ለመስጠት እንደሚሰራ ነው የገለጹት። በተለያዩ የቦርድ ቅሬታ መቀበያ መንገዶች ቅሬታ እየሰበሰበ መሆኑን ተናግሯል። ወይዘሮ ምላትወርቅ ኃይሉ ከቁጫ ምርጫ ክልል የቀረበውን ቅሬታ እንደደረሳቸው የገለጹ ሲሆን የቦርዱ የሕግ ክፍል ጉዳይን እየተመለከተ መሆኑንና የመፍትሄ እርምጃ ይወሰዳል ሲሉ ገልጿል። በተመሳሳይ የነጻነትና እኩልነት ፓርቲ በደቡብ ወሎ በደሴና በባህር ዳር ከተሞች የምርጫ ድምፅ አሰጣጥ ሂደት ላይ ህገወጥ ድርጊቶችን መታዘቡን መግለጹን የሚታወስ ሲሆን ዋና ሰብሳቢዋ ከፓርቲው የቀረበ ቅሬታና ጥያቄ አለመኖሩን ተናግሯል። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ የበየነ መረብ መገናኛ ብዙሃን ላይ የወሰደውን ምዝገባ የመሰረዝ እርምጃ በፍርድ ቤት ታግዶ እንዲቆይ አቤቱታ ቀረበ። አቤቱታው ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ያካተተው የመገናኛ ብዙሃን አሳታሚ ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር ነው። ድርጅቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የአስተዳደር ጉዳይ ችሎት ክስ የመሰረተው ከ3 ሳምንት በፊት ሚያዝያ 29 ቀን 2018 ነው። ክሱ የኢትዮጵያ መገናኛ ብዙሃን ባለስልጣን በየካቲት ወር አጋማሽ በአዲስ ስታንዳርድ ላይ የወሰደውን አስተዳደራዊ እርምጃ በመቃወም የቀረበ መሆኑን አሳታሚ ድርጅቱም በዛሬው ዕለት ባወጣ መግለጫ አስታውቋል። በፍርድ ቤት ክስ እንዲመሰረት ምክንያት የሆነው የአስተዳደራዊ እርምጃ የአዲስ ስታንዳርድ የምዝገባ ምስክር ወረቀት መሰረዝን የተመለከተ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን የበየነ መረብ መገናኛ ብዙሃኑ ምዝገባ መሰረዙን ያስታወቀው ባለፈው የካቲት ወር አጋማሽ ባወጣው መግለጫ ነው። ድርጅቱ ውሳኔው እንዲነሳለት መጀመሪያው ለባለስልጣኑ የስራ አመራር ቦርድ የቅሬታ አቤቱታ አቅርቦ የነበረ ቢሆንም ከቦርዱም ተገቢውን አስተዳደራዊ ፍትህ ማግኘት ባለመቻሉ ጉዳይን ወደ ፍርድ ቤት ለመውሰድ ተገዷል ሲል ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር በዛሬ መግለጫው ላይ አስፍሯል። በሞቃዲሾ በመንግስት ጦርና በተቃዋሚዎች በሚደገፉ ታጣቂዎች መካከል ከባድ ግጭት ተቀሰቀሰ። በሶማሊያ ዋና ከተማ ሞቃዲሾ ከዛሬ ጧት ጀምሮ በመንግስት የጸጥታ ኃይሎችና ከፖለቲካ ተቃዋሚዎች ጋር በተባበሩ ታጣቂዎች መካከል ከባድ የተኩስ ልውውጥ በመካሄድ ላይ ነው። የሶማሊያ የቀድሞው ፕሬዝዳንት ሸሪፍ ሼክ አህመድና የቀድሞው ጠቅላይ ሚኒስትር ሐሰን አሊ ሀሪን የመንግስት ጦር መኖሪያ ቤታቸውን በድሮንና በከባድ መሳሪያዎች ከቦ ጥቃት እንዳደረሰባቸው መናገራቸውን ዓለም አቀፍ ሚዲያዎች ዘግበዋል። መንግስትም በበኩሉ ታጣቂ ኃይሎች ፖሊስ ጣቢያ ላይ ጥቃት ሰንዝረዋል ሲል ከሷል። የግጭቱ መንስኤ ነው የተባለው ደግሞ ፕሬዝዳንት ሐሰን ሼክ መሐሙድ የስልጣን ዘመናቸው ካበቃ በኋላም በስልጣን ላይ ለመቆየት መወሰናቸው በመቃወም ዛሬ ሐሙስ ሊደረግ ከታቀደው የጸረ መንግስት ሰልፍ በፊት ግጭቱ ተቀስቅሷል። በቅርቡ ፓርላማው ያሳለፈው የህገ መንግስት ማሻሻያ የፕሬዝዳንቱን ዘመን ለ1 ዓመት ሊራዘም ይችላል በሚል ተቃውሞ ማስነሳቱ ይታወሳል። በከተማዋ በደረሰው የከባድ መሳሪያ ፍንዳታ ምክንያት ንብረት የወደመ ሲሆን በርካታ ንጹሐን ዜጎች አካባቢውን ጥለው ለመሰደድ መገደዳቸው ተገልጿል። የተባበሩት መንግስታት ድርጅትና የአሜሪካ ኤምባሲ በሞቃዲሾ የተከሰተውን ግጭት በማውገዝ ሁሉም ወገኖች ከቀውስ እንዲታቀቡና ልዩነቶቻቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል ሲል የዘገበው ሮይተርስ ነው። በፓሪስ የሩዋንዳ የዘር ማጥፋት የመታሰቢያ ሐውልት ተመረቀ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የሩዋንዳ አቻቸው ፖል ካጋሜ ሐውልትን መርቆ መክፈታቸው ተገልጿል። የሐውልት ምርቃቱ እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ ቱሲዎችን ላይ የተፈጸመውን የዘር ማጥፋት ወንጀል ሰለባዎች ለማሰብ ያለመ ነው። ፈረንሳይ 800,000 ሰዎች በተገደሉበት የዘር ማጥፋት ወንጀል ውስጥ ተባባሪ እንደሆነች ለዓመታት በሩዋንዳ ክስ ሲቀርብባት ቆይቷል። በዚህም ማክሮን በግንቦት 2021 በሩዋንዳ ባደረጉት ጉብኝት ወቅት ሀገራቸው በሩዋንዳ የዘር ማጥፋት ዘመቻ ውስጥ የነበራትን ተሳትፎ አምነው በይፋ ይቅርታ እንደሚጠይቁ ቃል ገብቷል። ሆኖም ግን ይፋዊ ይቅርታ ከመስጠት ተቆጥበዋል። በፓሪስ የተመረቀው የመታሰቢያ ሐውልት የሀገሪቱን ግንኙነት ለማጠናከር እንደሚረዳ ተጠቁሟል። ዘገባው የሮይተርስ ነው። የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ አሳለፈ። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ አሳልፈዋል። ውሳኔው ያሳለፉት 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር ላይ የጀመረውን ጦርነት በመቃወም ዲሞክራቶቹን ተቀላቅሏል። ይህ በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕ ስልጣን ለመገደብ በምክር ቤቱ የተደረገው
4ኛው ሙከራ ነው ተብሏል። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበት። ሴኔቱ ሊያጸድቀው ቢችል እንኳን ውሳኔው በኢራን ላይ የተወሰደ ያለውን ወታደራዊ እርምጃ ያስቁማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምጽ ማግኘት አልቻለም። ረቡዕ ዕለት የምክር ቤቱ አባላት የሰጡት ድምጽ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለ ያሳየ ነው ተብሏል። እስራኤልና ሊባኖስ የተኩስ አቁም ተግባራዊ ለማድረግ ተስማሙ። ስምምነቱን ተከትሎ የነዳጅ ዋጋ መቀነሱ ተዘግቧል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ለማደስና በደቡብ ሊባኖስ የጸጥታ ቀጠና ለመፍጠር ትናንት ረቡዕ ስምምነት ላይ ደርሷል ተብሏል። ምን እንኳን በሁለቱ ሀገራት መካከል በሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ቢደረስም እስራኤልና ሄዝቦላህ የተኩስ ልውውጥ ማድረግ መቀጠላቸው ይታወቃል። ከሊባኖስ በወጣ መረጃ መሰረት መጋቢት ወር ላይ በእስራኤልና በኢራን በሚደገፉ ታጣቂዎች መካከል በተቀሰቀሰው ጦርነት ከ3300 በላይ ሰዎች ተገድለዋል። ከ10,000 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። በአሜሪካ አደራዳሪነት በተደረሰው የስምምነት ውል መሰረት ሄዝቦላ ከደቡብ ሊባኖስ የጸጥታ ቀጠናዎች ይወጣል። እስራኤልና ሊባኖስ በጋራ ባወጡት መግለጫ መሰረት የሄዝቦላ ጥቃት ሙሉ በሙሉ ይቆማል። ሄዝቦላና ሁሉም ተዋጊዎች ከሊታኒ ወንዝ በስተ ደቡብ ከሚገኙ ቦታ ሙሉ በሙሉ ለቀው ይወጣሉ። የሊባኖስ ጦር የሚቆጣጠራቸው የአካባቢው የጸጥታ ቀጠናዎች እንዴት እንደሚዘጋጁም በስምምነቱ ላይ በግልጽ አልተቀመጠም። የሄዝቦላህ የምትደግፈው ኢራን ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም የትኛውን የሰላም ስምምነት በሊባኖስ ያለውን ጦርነት ማቆም ይጨምራል ስትል በተደጋጋሚ ስትገልጽ መቆየቷ ይታወቃል። በእስራኤልና በሊባኖስ መካከል በተደረገው ውይይት ሄዝቦላህ አልተካተተም። እስራኤልና ሊባኖስ ሰኔ 15 ቀን ለተጨማሪ ውይይት እንደገና እንደሚገናኙም የጋራ መግለጫው ያሳያል። ዜናዎቻችን በዚያ በቃን። መልካም ጊዜም